ለእሱ አይሰጡትም ነበር ማለት ነው። ለራሳቸው ጥቅም ስሉ ወይም ደግሞ አዴና ለምለም ላይ ወይም ደግሞ አዴን ያው እንደጠመዷት ታውቃላችሁ ማለት ነው። እሷን ለማዋረድ ስሉ ነው እንግዲህ እነሱ ራሳቸው እጅ ከፍንጅ የተያዙት ማለት ነው ኤላ ቤት ገብተው። ነገር ግን ሆኖም ቀራ ግን ምንድነው ሀብሉን ዴቭ ለምለም እጅ አየ ማለት ነው። ለአዴ ያሳየችው ነበር እንግዲህ ያው ሀብሉ እሷ ጋር እንደሆነ ባለፈው ማሳየታለች። ግን አንቺን ለማዳን ነው ሀብሉን ያቆየተው እስከዛሬ ድረስ። እሱ ደግሞ ኤላ ምን ሀል ሀብሉን እንደምወድ አንቺ ታውቂያለሽ እያለቻት ዴቭ መጣባቸው ማለት ነው። እነዛ ደግሞ ያው እዛ ሄዶ እየበረበሩ ነበር። ነገር ግን ዴቭ አግኝቶ መጥቶባቸው ለምለም ደግሞ ያው እንዴት ሀብሉ እሱ ጋር እንደመጣ በጃኬት ምክንያት እሷ ጋር እንደመጣ ለዴቭ ነግረዋለች ማለት ነው። ዴቭ ራሱ ደንግጦ ነበር። ምክንያቱም እንዴት ደበቃችሁ እስከ ዛሬ ድረስ አዴስ እንዴት እንደዚህ ታደርጊያለሽ ብሎ በጣም ደንግጦ ነበር ማለት ነው። ከዛ ሁለቱ እየተከራከሩ ሶስት እየተከራከሩ ያው ቀበጣዋና ሊዱ ማለት ነው ፍቅር መጡ ተይዘው ማለት ነው እጅ ከፍንጅ። ከዛ ማኑ ስሙ ይሄ እንትና እሱ ወንድሟ ማለት ነው የፍቅር ወንድም መጣ። ዴቭ ያው ብሩን እንትኑን ሀብሉን ይዞታል በእጁ። ግን አዴ እስከ መቼ ነው የማትናገረው ነው የኔ ጥያቄ ማለት ነው። የምሬን ነው። አሁንም ዛሬም ለምለም ባትኖሩ ኑሮ እሷ ባታጋለጥ ኑሮ መቼም ቢሆን አትናገርም። መቼም ቢሆን ማለት ነው። በዛ ላይ ሰራተኛ ናት ብላ ታሰቃያታለች ፍቅር ማለት ነው። እስከ መቼ ነው ግን ሰራተኛ ክብር የማይኖራት? እና እስከ መቼ ነው ሰራተኛ እንደዚህ ፈርቶ ምኖረው? እስከ መቼስ ነው እንደዚህ በቃ በሰዎች እጅ የሚረገጡት? ሰራተኛ ሲባል ምንም ቢሆን ክብር ሊኖራቸው ይገባል፣ ለሰራተኛ ማለት ነው። እና በጣም ፈርታለች። ምክንያቱም እቺ ልጅ ብናገር ስራዬን አጣለሁ፣ ብናገር የባሰ ትጣላኛለች፣ የባሰ ደግሞ ሆነ ነገር ታመጣብኛለች የሚል በቃ አዴ ልትናገር አልፈለገችም። ደግነቱ ለምለም ተናገረች። ምክንያቱም ጃኬቱ ውስጥ ተደርጎ ነው ለአዴ የተሰጣት ያኔ ማለት ነው። ፍቅር ጃኬት ውስጥ ደብቃ ነው የሰጠችው። አጋጣሚ ሆኖ ደግሞ ለምለም ስታገኛት ለለምለም ነው የሰጠችው ጃኬቱን ማለት ነው። መንገድ ላይ ስታገኛት አዴ እናማ ያው ሲከራከሩ ኤላም ከቤቱ መጥተው ሀብሉ እንዴት እንደጠፋ ወይንም ደግሞ ሀብሉ የት እንዳለ እነሱ ደግሞ ያው እጅ ከፍንጅ ይዘዋቸዋል ክፍሉ ውስጥ። ሀብሉ እዚህ ጋር ነው አትከራከሩ ሁላችሁም ብሎ ዴቭ ሀብሉን ወስደው ለኤላ እሺ ኬት አገኛ ብሎ ኬት መጣ ለምለምና አዴ እጅ ነበረ ብሎ ስል እሺ አዴስ እንደዛ ታደርገኝ ለምለምስ እንዴት አንቺ ታውቂያለሽ ለሀብሉ ምን ያህል ቦታ እንዳለኝ? ያው ለምለም ማለት የኤላ ፍቅረኛ ነች ማለት ነው። የኤላ ፍቅረኛ ነች። እንዴት እንደዚህ ታደርጊያለሽ አንቺ እያወቅሽ ምናምን ብሎ ተቆጣ ማለት ነው ኤላ። ከዛ እሱ እንትን አለ ወጥቶ ሄዳ። ሊዱ ደግሞ ምን ታደርጋለች? ክፍተት አገኘች። ድሮም ልጅቷን ለማስወገድ አይደል የምትፈልገው? ለምለምን ለማስወገድ ወይም ደግሞ ለማስወጣት ስለምትፈልግ ሊዱ ተከትለው ኤላ ቤት ሄደች ማለት ነው። እና ብሩን አንገቱ ላይ እያሰረችለት እኔ ያለውን እቺ ምን እያለች ያው ለምለምን ፍቅረኛውን እየሰደበች ምናምን እሱ ጋር ከሆነች እሱም ያው ንዴት ላይ አይደለ ተናደዋል በጣም። እንዴት እንደዚህ ታደርገኛለች በሚል ማለት ነው። ከዛ ባርኮት ደግሞ ያው ወደ ውስጥ እህቱን ሊቆጣ ወደ ውስጥ ገባ። ዴቭ ግን ይሄ ብር እንዴት እንደነሱ ጋር እንደመጣ ምናምን ስጠይቃቸው ሁለቱም ባርኮትም ማለት ነው እንግዲህ በጃኬት ተደርጎ ለምለም ጋር እንደደረሰ፣ ለምለም ደግሞ ለአዴ ስትል እንዳቆየችው ራሷ ጋር አሁን ደግሞ ያው እሱ
ለኤላ ብሩን ሊሰጡ ነበር ማለት ነው እና ነገሩት። እሱም ሄዶ እህቱን ተቆጣ። ፍቅር ግን የምትሰማ ሰው አይደለችም። በጣም ተንኮለኛ ናት። አሁንም ግን ተንኮል ይዛ መጣለች ባይገርማችሁ ማለት ነው። ምክንያቱም በቃ አለኝ፣ አዛዥ ነኝ፣ አለቃ ነኝ ብላ በራሷ ተማምና አሁንም በገንዘብ ዳይመንድ እነሱ ላይ እንዲመሰክር እያደረገች ነው ማለት ነው። ዳይመንድ ግን በመጨረሻ ላይ ግን ዳይመንድ ብር ከፍላለሁ ጨምሬ እሰጣለሁ ስላለችው ሄደህ ቤት መመስከር አለብን እነሱ ፊት ለፊት ብለዋለች። ስለዚህ ዳይመንድ ደግሞ ያው ደመቀ ያው የአዴ ዘመድ አይደለም ቤት ድረስ መጥተዋል። መጨረሻ ላይ እውነት አዴ ላይ ይመሰክራል ወይስ ፍቅርን ያዋርዳታል? የሚቀጥለው ክፍል ላይ ምናይ ይሆናል ማለት ነው። እውነት እሱ አዴን ያዋርዳታል ወይስ አዴ ላይ ያሳብባል ወይስ ፍቅር ናት ይሄ ሁሉ የፍቅር ስራ ነው ብሎ ይናገራል? ምክንያቱም ባርኮቴ ራሱ ማለት ነው የለምለም ስራና የአዴ ስራ አይደለም፣ ይሄ የፍቅርና የሊዱ ስራ ነው። ምክንያቱም ብሩን እነሱ ናቸው በዚህ ጃኬት በኩል ነው የመጣበት ብሎ ሲናገረው፣ ለማንኛውም ከልጁ ማመን አለብን፣ ልጁ መጠየቅ አለብኝ ለምን ይሄን ስራ መስራት እንደቻለ ብለዋል። እንግዲህ እሱም ያንን ማወቅ ይፈልጋል እና ደመቃ እንግዲህ ቤት ድረስ መጥተዋል። አሁን ፍቅር እዛው መጥተዋለች። እሱ ሊመሰክር እሱ ሊናገር መጥተዋል ብላለች። ሁሉም ደግሞ ለምለምን ብትሆን ዴቭ ላይ እያፈጠጡ ነው ማለት ነው። ግን አዴ ደንግጣለች በጣም ማለት ነው። ይሄን ድንጉጥ በጣም ፈርታለች ማለት ነው። እና አሁን ምንድነው የምንጠበቀው? የሚቀጥለው ላይ ደመቃ ማን ላይ ነው? ማን ፍቅርን ያዋርዳታል? ፍቅርናት የፍቅር ስራ ነው ይላል፣ የሊዱና ፍቅር ስራ ነው ይላል፣ ወይስ አዴና ለምለም ናቸው ብሎ እነሱ ላይ ያመጣል? እውነት ይሄ ሰው አዴና ለምለም ናቸው ካለ ወይንም አዴ ናት ካለ ሀብሉን የወሰደችው፣ ስለዚህ እውነትም የገንዘብ ሰው እና እውነትም ማጅራስ መጥተው ሰርቆ የሚኖር ሰው ህሊናውን የሸጠ ሰው ብዬ አስባለሁ። እንግዲህ የሚቀጥለው ላይ እና አብረን የምናየው ይሆናል። ግን ደግሞ የፍቅርና የልዱ ስራ ነው ይሄ ጥንስስ የፍቅር ነው ብሎ ከመሰከረ እውነት ጋር ቆመዋል ማለት ነው። እውነትን ይዘዋል ማለት ነው። የፈለገ ነገር ቢሆን ቀምቶ ከሰው ላይም ቢወስድ ምናልባት ስለቸገረ ብር ስለሌለ አማራጭ ስለሌለ ነው ብዬ አስባለሁ ማለት ነው። ነገር ግን አዴ ላይ ከመሰከረ ደግሞ ቱ ብዬ ነው ማልፎ ማለት ነው። እና ለማንኛውም የሚቀጥለው ላይ እናያለን ውድ ቤተሰቦቼ። እና በጣም የሚገርምና ትምህርት ሰጪ ድራማ ነው እላችኋለሁ ውድ ቤተሰቦቼ። ነገርኳቸው የሆነ በቃ በጣም ወጣ ያለ ድራማ ብዙ እንትና አይመቸኝም። ግን ይሄ ስርዓት ያለ ትምህርት የሚያስተምር በተለይ ሰራተኛ የሰው ቤት ሰራተኛ ክብራችን ምንድነው? እንዴት መከበር አለባት የሰው ቤት ሰራተኛ የሚለውን ነገር ትግስትስ ከልክ በላይ አላለፈም ወይ? ትግስትስ እንዴት ነው? በቃ ብዙ ትምህርት ያስተምራል ማለት ነው ይሄ ድራማ ውድ ቤተሰቦች። ይሄ እንግዲህ ከወደዳችሁ ላይክ አድርጉ። ከዛ በተረፈ የምንቀጥለው ላይ አብረን እስከምንገናኝ ድረስ ማለት ነው። እና አዴ በጣም በቃ እኔ እንጃ ትግስትም ልካል ትላላችሁ አንዳንዴ። በእርግጥ በጣም ትግስተኛ ናት፣ ግን ደግሞ በዛ ላችኋለሁ። መልካም ቆይታ ይሁንላችሁ ውድ ቤተሰብ።